ቤቲ ዳዊትን አስደበደበችው። ታዴም ሕይወትን እኔ ራሴ አስገድላታለሁ፣ ነይ አንቺ አትልፊ፣ እችን በረሮማ በአንዴ ነው ማስገድላት፣ ቶሎ ነይ፣ ሶስተኛ ሰው እንዳይሰማ እያላት ነው። ራሔልም ሕይወትን እንቅ አድርጓ ይዟታለች። ሰላም ጤና ይስጥልኝ፣ ኢየሩስ ነኝ። ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ ድረስ እንድትከታተሉ ስል በፍቅር ጋበዝኳችሁ። ያለፈውን ክፍል ትንሽ ላስታውሳችሁ። ፍርዬም ገጠር ለመሄድ አንዳንድ ዕቃዎችን መግዛት አለብኝ ብላ ነበረ። ፍርዬም ገጠር የምትሄደው የሕይወትን እናት ለመጠየቅ ነው። ሕይወትም ስለ አባቷ ተናግሯ ነበረ። አባቴ እዚሁ ሀገር ነው ያለው፣ ግን እኔም ማየትና ማወቅ ስለማይፈልግ ልጅ አይደለሽም ብሎ ክዶኛል ብላ ስለ አባቷ መጥፎነት ስትናገር ነበረ። ሆኖም ፍርዬ እናትሽስ ብላ ስትጠይቃት እናቴ እጅግ መልካም ሴትና ጥሩ ሴት ናት ብላ ትላለች። በዛው መካከል ታዴ እናትሽ ስለታመመች አንቺ መሄድ አለብሽ ወደ ገጠር ይላታል። እናቴ አልታመመችም ብላ ብትለውም አሁን መሄድ አለብሽ ካላትም በኋላ እሷም ለምን ካዲያ አብረን አንሄድም ሁላችንም ትላለች። እኔ ዘመድ የለኝም አልሄድም ብሎ ይመልሳል። አይ ለምንድነው ዘመድ የሌለህ? እናቴስ ዘመድ አይደለችም ወይ ብላ ስትመልስለት እሺ በቃ በማለት ሲል ፍርዬም ለምን የባልሽን ዘመዶች ሄድሽ አታያቸውም? ራሔልንም ይዘሽ ሁላችንም እንሂድ ብላት ነበረ። ሕይወት እውነትሽን ነው፣ እኔ እኮ እስከ ዛሬ ድረስ የባሌን ዘመዶች ከአንቺ ውጪ ሌላ ማንም አላቅም፣ መሄድ አለብኝ፣ አንዳንድ የሚያስፈልጉኝን ዕቃ እገዛለሁ ብላ ነበር ክፍሉ የተጠናቀቀው። እሱም ታዴ እንድትሄድ ስላልፈለገ እንደምንም ብዬ አሳምናታለሁ፣ ፍርዬ እዛ ከሄደች ሁሉ ነገር ያልቀዋል፣ ነገር ሁሉ ይበላሽብኛል ብሎ ስላሰበ ፍርዬንም አንቺ ምን ልታደርጊ ነው ይላታል። ምነው ሀሳብ ውስጥ ገባች ሲላት ምን አይነት ስጦታ ልግዛላቸው ብዬ ነው ብላ ትለዋለች። ምንም እንደዚህ የሚያስጨንቅሽ ነገር የለም፣ ለምንስ ትሄጃለሽ ብሎ ሲላት አይ መሄድ አለብኝ፣ ለሕይወት እናትም ስጦታ መግዛት አለብኝ፣ እችን የመሰለች ቆንጆና እንደዚህ ጸባይ ያላትን ልጅ ያሳደገችን እናት ስጦታ ይገባታል፣ ሄጄም ማየት አለብኝ ብላ ትለዋለች ታዴን። አንቺ ለምንድን ነው ሕይወትን እንደዚህ የምትወጃት? የሕይወት እናት ጠንቋይና መተተኛና ደጋሚ ናት፣ ስለዚህ እዛ መሄድ አይጠበቅብሽም ብሎ ይላታል። ስራዋ ይሄ ብቻ ነው፣ እዛ ያሉ ሰዎች ሁሉ ያውቃሉ፣ ስለዚህ አትሄጂም ይላታል። እሷም እንዴት ይህንን ትሰራለች? ይሄማ ውሸት ነው መሆን ያለበት ብላ ትመልስለታለች። የምን ውሸት ነው? እኔ የምናገርሽን ለምንድን ነው የማታምኚው? እኔ እውነቱን ነው የምነግርሽ፣ አንቺ ሳታውቂያት እንዴት ነው ውሸት የምትይ? በማለት ሲላትም አይ እችን የመሰለች ልጅ እንዴት ልታሳድጋት ትችላለች? እናትየው መልካም መሆን አለባት እንደዚህ አይነት ልጅ ለማሳደግ ብላ ትለዋለች። እናት ብዬሻለው እመኝ ይላታል። በፍጹም አንተ የምትነግረኝ ሁሉ ማመን አልችልም ብላ ትለዋለች። እሱም አንቺ ለምንድን ነው ሕይወት የምትልሽን ሁሉ ተቀብለሽ የምታምኙ ብሎ ሲላት አንተና ራሔል አንተና እህትህ እኮ ሕይወት እዚህ ቤት እንዳትኖር ብዙ ነገር አድርጋችኋል፣ ያላደረጋችሁት ነገር የለም፣ ግን ሕይወትን ለምንድን ነው እንደዚህ የጠመዳችሁት ብሎ ትጠይቃለች። እኛ ምንም አልጠመራትም፣ ምን አድርጊ ነው የምትዩ በማለትም ከመለሰላት በኋላ ለምንድን ነው እሱ አንቺ ሕይወትን ብቻ የምታምኙ ብሎ ይላታል። እንዴ ሕይወትን እኮ ያላደረጋችኋት ነገር የለም፣ እኔ የነገራችሁኝን ሁሉ በተግባር በራሴ እየፈተንኩና እያየው ነበረ፣ ሕይወት ግን እናንተ እንደምትሏት አይደለችም ብላ ትመልስለታለች።
እሱም ምንድን ነው እሱ ካዲያ ከዚህ በስተቀረ ምን ልትፈለግ ብሎ ይላታል። ብር ሰረቀችሽ፣ ስንት ነገር አነሳች፣ ያልሆነ ነገር ሰራች ብሎ ሲላት ብሩንም የወሰደችው ህይወት አይደለችም ብላ ትላለች። ማን ነው ካዲያ የወሰደው ብላ ስትል ማርታ ናት የወሰደችው ብላ ስትለው እጅግ ይደነግጣል። ብሩንም በትክክል የወሰደችው ማርታ ነበረች። እንዴት ነው እንደዚህ የምትዩ? የህይወትን አስጠያፊ ነገር የምታደርገው ሁሉ እህቴ ላይና እኔ ላይ እንድታሳብቢ በፍጹም አልፈቅድልሽም። እንዴት እህቴን በዚህ በአስጠያፊ ነገር ትናገሪያታለሽ? ስለዚህ እሷ አትወስድም፣ ህይወት ናት ብሎ ይላታል። ማየት የምትፈልግ ከሆነ አሳይሃለሁ ብላ ትለዋለች። እሱም በእህቴ ላይማ እንደዚህ እንዳታደርጊ ብሏት ጥሏት ይወጣል። እሷም እሺ በማለት ቁጭ ብላ እያለ ህይወት ትመጣለች። ህይወትንም እንዴት ነው ተዘጋጀሽ ስትላት አንቺም እኮ ተጨንቀሻል፣ ምን ሆነሽ ነው እትዬ ብላ ስትላት አይ ለእናትሽ ምን ስጦታ እንደምትወድ እኮ እያሰብኩኝ ነው። ምን አይነት ስጦታ ነው የምትወደው? ምን ልግዛላት እየጠበኩሽም ነበር ብላ ትላታለች። ፍርዬ አንቺ እኮ እንደዚህ መጨነቅ አይጠበቅብሽም እናቴ፣ ምንም ችግር የለም ብላ ትላታለች። ግን እስቲ ስለ እናትሽ አንዳንድ ነገር ንገሪኝ ብላ ትጠይቃታለች። እሷም እናቴ የምትተዳደረው አረቄ እያወጣች ነው ብላ ትላታለች። እናቴ እጅግ መልከ መልካም ደግ የሆነችና በጣም መልካም ሴት ናት ብላ ትላታለች። እና ግን የምትተዳደረው አረቄ እየሸጠች ነው። አረቄ ካወጣች በኋላ የሚረከቡ ሰዎች መጥተው ይረከቧታል ብላ ትመልስላታለች። እሷም እንደዛ ስትመልስላት እንዲህ እንደዚህ መልካም እናት አለችሽ ብላ ካለቻት በኋላ ታዴ ለምንድን ነው እንደዛ ያለኝ? ለምንድን ነው ከእነሱ ጋር እንዳልገናኝ ይህን ያህል የፈራው ብላ ትላለች። እና እስቲ ስለ አባትሽስ ንገሪኝ ብላ ስትላት አባቴ መጀመሪያ ከእናቴ ጋር ግንኙነት ነበረው። ሽማግሌ ሁሉ ልኮ እመለሳለሁ ብሎ በዛው ቀረ። ከቀረም በኋላ እኔ 5 ዓመት እስኪሆነኝ ድረስ እየጠበቀችው ነበረ። ሆኖም ስትሰማ ልጅ ወልዶ አግብቶ ልጅ ወልዶ እየኖረ እንደሆነ ሰማች። ስለዚህ እናቴ ደግሞ እኔን ለማሳደግ እንደዚህ አረቄውን እየሸጠች እያሳደገችኝ ነው። አባቴ እጅግ መጥፎ ሰው ነው። እኔ እንኳን እዚህ መጥቼ ፈልጌ በመጣሁት ጊዜ አላቅሽም ብሎ ክዶኛል ብላ ትላታለች። አይዞሽ ብላ ስትላት አይ እግዚአብሔር ይመስገን አንቺን የመሰለ መልካም እናት ሰጥቶኛል። ደግሞም ታዴም ቢሆን ዘመዴ ነው፣ ማርታም ዘመዴ ናት ብላ ትላለች። ሆኖም እንደ ታዴ አባትም ስለሰጠኝ ቢቃረነኝም እግዚአብሔር ይመስገን እኔን በማወራው ሁሉ እኔን ሳይ ምን እንደሚሰማው ባላቅም ይቃረነኛል ብላ ትላታለች። አይዞሽ ታዴ እንደዚህ ነው ባህሪው፣ ከክፉ ነገርሽ ነው መጀመሪያ ላይ የሚያይሽ፣ ቀስ እያለ እየወደደሽ ይመጣል፣ እንደዚህ እንደምታስቢው ክፉ አይደለም ብላ ትላታለች። እሷም እሺ በቃ በማለት ወደ ስራዋ ትገባለች። ታዴም ተኝቶ በነበረበት ለእህቱ ይደውልላትና የት ነው ያለሽው በማለት ይላታል። የተነጋገርነውን እቺን ህይወትን የሚገላትን ሰው እየፈለግኩ ነው ብላ ትለዋለች። እቺን በረሮ በአንድ ጊዜ ደፍጭጮ የሚገላት ሰው አያስፈልግም፣ ሶስተኛ ሰው መስማት ስለሌለበት እኔ አዘጋጅቻለሁ፣ እኔ ቶሎ ወደ ቤት ተመለሺ ብሎ ይላታል። ማርታም እሺ በቃ ወንድሜ ግን ተጠንቀቅ፣ እሺ ካልከኝ እመጣለሁ ትለውና እሷም ለመምጣት ተስማማለች። እሷም ለመምጣት ከተስማማች በኋላ አባትየው እዛው እያለ ራይል ትገባለች። ራይልዬ የኔ ልጅ ነይ ግቢ ብሎ ይላታል። እሷም እንደገባች ሰላም ትለውና አባዬ
እቺ ህይወት ግን እዚህ ቤት መኖር የለባትም ብላ ትለዋለች። ምን አደረገችሽ ልጄ ብሎ ሲላት እኔ እዚህ ቤት እንግዳ እንኳን ማምጣት አልቻልኩም ብላ ትለዋለች። ይህ ቤት እኮ ያንቺ ቤት ነው ብሎ ሲላት ሮቤል እዚህ መጥቶ ነበር ብላ ትለዋለች። ነግረሽኛል እኮ እሱን ብሎ ሲላት ሮቤል መጥቶ ያደረገችውን ነገር ልንገርህ ብላ ትለዋለች። እኔና ሮቤል እየተጫወትን ነበረ ሻያፊለት ብያት ስላት ሻዩን በጨው አፍልታ አመጣችለት። ሮቤልም ተበሳይቶ ከቤት ወጥቶ ሄደ ብላ ትለዋለች። እንዴት ነው እንደዚህ የምታደርገው? ይሄን ሁሉ ነግሬህ አንተ እሷን አንድ ነገር ማድረግ አለብህ ብላ ትለዋለች። ልጄ ምንም አታስቢ፣ ዋጋዋን እሰጣታለሁ ይላታል። እንዴ ሮቤል ቤቱን እለቃለሁ ያለው ለዚህ ነው እንዴ ካዲያ ብሎ ይለዋል። እሱም እንደዛ ሲላት ራሔልም እንዴት ነው ከቤት የሚወጣው ብላ እጅግ ትናደድና ህይወት በረንዳውን እያጸዳች ነበረ። እዛው በረንዳውን እያጸዳች ባለችበት እንቅ አድርጓ ትይዛታለች። እዚህ ጋር ምንድነው የምትሰሪው እያለች እንቅ አርግቷ በያዘቻት ጊዜ ታዴም ራሔልን ተከትሏት ነበር የወጣው። ራሔል እንደዛ አንቋ ስትይዛት አባዬ ብላ ብትጠራውም ምንም ነገር ሊሰማት አልቻለም። እንድትገላት ቆሞ እያየ ነበረ። እሷም ቆሞ እያያትም ቢሆን ህይወት እንደምንም ብላ ስትገፈትራት ራሔል ትወድቃለች። ራሔልም ወርቋ ጭንቅላቷ ይመታል። እሷም ጭንቅላቷ ከተመታ በኋላ ልጄን ገደልሻት በማለት እየጮህባት ነበረ። ሆኖም ልትነካ ስትልም ዞር በይ ልጄን አትንኪያት በማለት ይገኛል። እሷም ወደ ሮቤል ክላስ ሮጣ ገብታለች። ቤቲም ዳኒን አስደበድባለች። በባለፈው ክፍል ላይ ዳኒ ቤቲን አንቆ ደብድቧት ነበረ። እሷም አሁን ላይ በተራው አስደብድባለች። ዳኒም ጸጽቶት እንዴት ይሄንን ነገር አደረግኩኝ እያለ እየተጸጸተ ባለበት ያገኛታል። እሱም ይቅርታ እንድታደርግለት ቢጠይቃትም እሷ ይቅርታ አላደርግልህም፣ በል ከዚያ ሀገር ጥፋ፣ ውጣ፣ ሩጥና ሂድ ብላ ትለዋለች። እንዳንተ ሰው ልገል አይደለም የመጣሁት፣ አንተ ገዳይነ ልትገለኝ ነበረ ብላ ትለዋለች። እሱም ይቅርታ አድርግልኝ አጥፍቻለሁ ብሎ ቢላትም አሁን ዞር በልልኝ በማለት ትለዋለች። የፈለግሽውን ነገር ግጭኝና ይቅርታ አድርጊልኝ ብሎ ቢላትም እሷ የሚደበድብላትን ሰው ይዛ መጣች። እሷም ግደለው ብላ ይዛ ከመጣች በኋላ ተወው በቃ ብላ ትላለች። እሱም በጣም ይቅርታ አድርጊልኝ ብሎ ቢጠይቃትም እሷም ይቅርታ አላደርግልህም፣ አሁን ከዚህ ጋር ሮጥ ሂድ ብላ ትለዋለች። ግን ለምንድን ነው ያላስደበደብኩት? ለምንድን ነው በደንብ እንዲደበድበው ያልተውኩት? እያለችም እሷም እንደምታፈቅረው እያወቀች ነው። ሆኖም እሱ አያቱን የገደሉበትን ለመበቀል ነበር የመጣው። ሆኖም አሁን ላይ ደግሞ ምንም ማድረግ አልቻለም። እሷም እንዴት ትጠራጠረኛለህ? እኔ ጉዳይ በስርዓት እንዲያልቅልህ ስልኩንም እየሰረኩት ምናልባት አንዳንድ የሚጠቅም ነገር ውስጥ ላይ ይኖራል ብዬ ነው። ብትታሰርም እኮ አሳልፈ እንደምትሰጠኝ አውቃለሁ። አንተ አሳልፈ ብቻ ስለሰጠኸኝ እኔ ልታሰር አልችልም ብላ ትለዋለች። እሱም አዎ አጥፍቻለሁ፣ ይቅርታ አድርጊልኝ ብሎ ይላታል። እስቲ ይቅርታ የማደርግልን አንድ ምክንያት ብቻ ንገረኝ ብላ ትለዋለች። ስለማፈቅርሽ ይቅርታ አድርጊልኝ ብሎ ይላታል። እንዴ ስለምታፈቅረኝ ነው ወይ እንደዛ አንቀህ ስትደበድበኝ የነበረው? ይሄ መቼም የማይረሳ ነው። እኔም ጸጽቶኛል፣ የማደርገው ነገር ግራ ገብቶኝ ነው ብሎ ይላታል።
እሱን ሌላ ሰው አታልልበት። እኔ አንድ የገጠር ሰው ከገጠር መጥቶ ሊያታልለኝ አይችልም። እኔንም ጨምረ ልትገለኝ ነው እንጂ እንደዚህ ያደረግከው ብላ ትላለች። አንቺ እንደምታስቢ አይደለም ብሎ ቢላትም ይቅርታም አላደርግልህም እያለችው ትገኛለች። ህይወትም ሮቤል ቤት እንደገባች ሮቤልም ምን ሆነሽ ነው ብሎ ሲላት አባቴ እስክሞት ድረስ ይህን ያህል የሚጠላኝ ለምንድን ነው? እኔ መጥፎ ሴት ነኝ ወይ እያለች ስታለቅስ፣ በፍጹም አንቺ መጥፎ ሴት አይደለሽም፣ ማን ነው አንቺን እንደዚህ የጠላሽ ብሎ ሲላት አባቴ ነው። አባቴ እንዴት እንደዚህ ሊጠላኝ ይችላል ብላ ስትል የት አለ አባትሽ ብሎ ይላታል። አንቺ በጣም መልካም ሴት ነሽ ብሎ ሲላት እኔ መጥፎ ነኝ፣ መጥፎ ብሆን ነው እንደዚህ እየጠላኝ ብላ ትለዋለች። በፍጹም አንቺ መጥፎ አይደለሽም፣ መልካም ከሚባሉት አንደኛ ላይ የምትመደቢ ነሽ ብሎ አይኖቿን እንባዋን እየጠረገላት እያባበላት ይገኛል። ታዴ አባቷ እንደሆነ እንግዲህ እስካሁን ድረስ የተናገረችው ነገር የለም። እሷም አባዬ ብሎ ልጄ ብሎ እስኪ ጠራኝ ድረስ በፍጹም ከዚህ ቤት አልወጣም ብላን ነበረ። ሆኖም አሁን ላይ ምንም የተናገረችው ነገር የለም። እንግዲህ ታዴ ደግሞ አሁን ላይ እሷን ካላስገደልኩኝ ነገሮች ሊስተካከሉ አይችሉም እያለ ነው። ሮቤልንም ሄዶ አንኳኩቶ ልትፈልገኸኝ መተ ነበረ ምን ፈልገህ ነው ብሎ ይለዋል። አይ እንደዚሁ ነበር ቤቱን ለመልቀቅ ስላሰብኩኝ ነው ብሎ ይለዋል። እንዲህ ቤቱን ለምን ትለቃለህ ብሎ ካለው በኋላ ማርታ ምን ብለሃለች? አንድ ነገር አላለችም ወይ ብሎ ይለዋል። ብላኛለች፣ ግን እኔ እዚህ ነገር ውስጥ መግባት አልፈልግም። ለምንድን ነው ታዴ እዚህ ነገር ውስጥ የምታስገባኝ ብሎ ሲለው እንዴ ማርታ ምን እሰጥሃለሁ ብለሃለች? ሽልማት ወይስ ምንድን ነው? ለሴት ልጅ እሺ ብለህ ለእኔ እምቢ የምትለኝ ብሎ ይለዋል። አይ ህይወት እኮ የኔ እርዳታ አያስፈልጋትም። ህይወት ማለት ከኔ በላይ ሁሉ ነገር የምታቅናት። ስለዚህ እርዳታዬን በፍጹም አትፈልገውም። እኔ በቀረብኳት ቁጥር እየጎዳዋት ነው፣ እየተከፋች ነው ብሎ ይለዋል። አንተ ለምን ወደ እሷ ትጠጋለህ? አንተ ወደ እሷ መጠቃት አይጠበቅብህም። ከሩቅ ሆነ ፎቶ ማንሳትና ቪዲዮ መቅረጽ ነው። ያንን ለእኔ ትልክልኛለህ። እሷን እንዳይጎዷት እንከላከላለን ብሎ ይለዋል። ሆኖም እሱ ለህይወት አስቦ ሳይሆን እሱ እዛ ገጠር ላይ ገሎ ስለመጣው ልጁ ሊገለው ስለመጣ ያ ልጅ ደግሞ ከህይወት ጋር ስለሚገናኝ ያንን ልጅ ፎቶን ለማየት ማን እንደሆነ ለመጠንቀቅ ስለፈለገ ራይልንም እንደዛው ተከታታይ ብላት ነበረ። ማን ከህይወት ጋር እንደሚሄድ ያለውን ነገር ከየትኛው ወንድ ጋር እንደምትገናኝ ትነግርኛለሽ ብሏታል። ራይልም ይህን የምታውቀው ነገር ባይኖርም እሺ ብለዋለች። ማርታም እንደዛው ሮቤልን ህይወትን የሚያጠቃ ሰው ስለመጣ አንተ ከሩቅ ቪዲዮ ትልክልኛለህ እያለችው ትገኛለች። እሱም በስተመጨረሻ እንዴት ለወንድ ልጅ እምቢ ትላለህ ባለው ሰዓት እሺ በቃ እንግዲህ ምንም ማድረግ አልችልም፣ ከሩቅ ሆኜ እመለከታለሁ ብሎ ይስማማሉ። እሱም በዛ ከተስማሙ በኋላ ተጨባብጠው ይለያያሉ። ህይወትም እንግዲህ ያልሆነ ነገር ውስጥ ገብታለች። ታዴም ፍርዬ እዛ ከሄደች ነገሮቹ ስለሚበላሹ እጅግ በማስጠንቀቂያና በቁጣ ሲናገራት ነበረ። እኔ የዚህ ቤት አስተዳዳሪ እስከሆንኩኝ ድረስ እኔን እንጂ መስማት ያለብሽ ህይወትን አይደለም። ማንኛውንም ነገር ከእሷ እየሰማሽ እሷም ከዚህ ቤት እንዳትወጣ ያደረግሽው አንቺ ነሽ። እሷ ደግሞ ለምንድን ነው እቺ ልጅ እንደዚህ ጥምድ አድርጋችሁ የያዛችሁትስ እያለችም እያሰበች ትገኛለች። ዳዊትም ቤቲን ይቅርታ አድርግልኝ ብሎ ሲላት ከዚህ እየሮጥክ ጥፋ፣ መሞት ማትፈልግ ከሆነ ብላ ትለዋለች። ይቅርታ ለፍቅሬ ስትይ ብሎም ቢማጸናትም እምቢ ስላለችው
እሱም እንደውም ገድዬ ምን እንደምታመጪ አያለው፣ እጨርሳቸዋለሁ፣ እገላቸዋለሁ እያለ ይገኛል። እሷም በስተመጨረሻ ላይ ይቅርታ አላደርግልህም ብላ እዛው በቆመበት ጥላ ሄዳለች። ዳዊትም እንግዲህ የአያቶቹን ገዳይ እንደማይለቃቸውና እንደሚገላቸው እያሰበ ነው። ሆኖም አሁን ላይ በቤቲ ፍቅር ተይዟል። እሷ ይቅርታ ካላደረገችልኝ እገላቸዋለሁ እያለም ይገኛል። ሮቤልም ሕይወትን እያባበላት ክፍሉ በዚሁ ተጠናቋል። ዳዊትም እገላቸዋለሁ እያለ ክፍሉ በዚህ ተጠናቋል። ሆኖም ቤቲ ትታው ሄዷለች። የዛሬው ይህንን ይመስላል። በቀጣይ ክፍል እስክንገናኝ ድረስ ሁላችንም በያለንበት